ስልካችሁ ላይ የተለያዩ ሶሻል ሚዲያዎችን በምትጠቀሙበት ጊዜ ማስታወቂያ እየመጣ ካስቸገራችሁ አሁን በማሳያችሁ መንገድ በማስተካከል ማስታወቂያ ስልካችሁ ላይ እንዳይመጣ ማድረግ ትችላላችሁ። ሰላም የዴሊ ኢንፎ ቤተሰቦች፣ ዛሬም በአዲስ ቪዲዮ ተመልሻለሁ። በዛሬው ቪዲዮአችን የተለያዩ ሶሻል ሚዲያዎችን፣ ጌሞችን፣ ኢንተርኔት የሚያስፈልጋቸውን ነገሮች በአጠቃላይ ስትጠቀሙ ስልካችሁ ላይ ማስታወቂያ እየመጣ ሊያስቸግራችሁ ይችላል። ነገር ግን አሁን የማሳያችሁን ነገር በማስተካከል ማስታወቂያ ወደ እናንተ እንዳይመጣ ማድረግ ትችላላችሁ። ቪዲዮን እስከ መጨረሻው ድረስ ተከታተሉት። ቪዲዮን ላይክ፣ ሼር በማድረግ ጀምሩ። ለቻናሉ አዲስ ከሆናችሁና እንደዚህ ጠቃሚና አስተማሪ ቪዲዮ እንዲደርሳችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን በቀጥታ ወደ ቪዲዮ ሄደን እንዴት እንደምታስተካክሉት አሳያችኋለሁ። በመጀመሪያ ወደ ስልካችሁ ሴቲንግ ትገባላችሁ። ወደ ስልካችሁ ሴቲንግ ከገባችሁ በኋላ ኮኔክሽንስ ወደሚለው ትገባላችሁ ማለት ነው። ኮኔክሽን ወደሚለው እንደዚህ ከገባችሁ በኋላ ትንሽ ወደ ታች ስክሮል ታደርጉትና ሞር ኮኔክሽን ሴቲንግ የሚል አማራጭ ታገኛላችሁ። ወደዛ ክሊክ አድርጋችሁ ትገባላችሁ። ከዚህ በመቀጠል ፕራይቬት ዲኤንኤስ የሚል አማራጭ ታገኛላችሁ። ከሚመጣላችሁ አማራጭ ውስጥ ፕራይቬት ዲኤንኤስ የሚለውን አንድ ጊዜ ክሊክ አድርጋችሁ ትገባላችሁ። ከዛ በመቀጠል እዚህ ጋር ከምታገኙት አማራጭ ውስጥ ፕራይቬት ዲኤንኤስ ፕሮቫይደር ሆስት ኔም የሚል አለ። እሱን ትመርጣላችሁ። ከዛ በኋላ ከታች እዚህ ቪዲዮ ላይ የምታዩትን dns.adguard.com ብላችሁ ትጽፋላችሁ። dns.adguard.com ብላችሁ ትጽፋላችሁ ማለት ነው። ልክ እዚህ ጋር እንደጻፍኩት እያንዳንዱን መጻፍ ይኖርባችኋል። dns.adguard.com ብላችሁ ተጽፋላችሁ ማለት ነው። እንደዚህ ብላችሁ ከጻፋችሁ በኋላ ሴቭ የሚል አማራጭ ከታች አለ። ሴቭ የሚለውን ነክታችሁ ሴቭ ታደርጉታላችሁ እንደዚህ ማለት ነው። ከዚህ በኋላ ምንም አይነት ማስታወቂያ ወደ ስልካችሁ አይመጣም ማለት ነው። የተለያዩ ነገሮችን በምትጠቀሙበት ሰዓት ያስቸግራችሁ የነበረው ማስታወቂያ ከዚህ በኋላ አይመጣም ማለት ነው። በዚህ መልኩ በቀላሉ ወደ ስልካችሁ ማስታወቂያ እንዳይመጣ ማድረግ ትችላላችሁ ማለት ነው። ይሄ ነገር የሚሰራላችሁ ከዚህ በፊት የተለያዩ ዌብሳይቶች ላይ ተመዝግባችሁ ከነበረ እዛ ዌብሳይቶች ላይ ገብታችሁ የተለያዩ ነገሮችን ስትሰሩ ማስታወቂያ እንዳይመጣባችሁ ያደርጋል። ለዚሁም የተለያዩ ሶሻል ሚዲያዎች ላይም እንደዚሁ እንዳይመጣባችሁ ያደርጋል። ነገር ግን አዳዲስ ዌብሳይቶች ላይ ይህንን ነገር ካስተካከላችሁ በኋላ አዲስ ዌብሳይት ላይ ከተመዘገባችሁ እዛ ዌብሳይት ላይ የሚመጡ ማስታወቂያዎችን አይከላከልላችሁም ማለት ነው። ምክንያቱም ይህን ሴትአፕ ካደረጋችሁ በኋላ ስለሆነ እዛ ዌብሳይት ላይ የተመዘገባችሁት ማለት ነው። ስለዚህ ሌሎች ዌብሳይቶች ላይ ከተመዘገባችሁ እዛ ዌብሳይት ላይም ድጋሚ እንዳይመጣባችሁ ከፈለጋችሁ እንደ አዲስ ከብታችሁ ይህንን ሴቲንግ ማስተካከል ይኖርባችኋል ማለት ነው። በዚህ መልኩ አስተካክላችሁ ከማስታወቂያ መገላገል ትችላላችሁ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበር። በቀጣይ በሌላ ጠቃሚና አስተማሪ መረጃ እመለሳለሁ። እስካሁን ድረስ ቻናሉን ሰብስክራይብ ያላደረጋችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ ቪዲዮ እመለሳለሁ። እስከዛው መልካም ጊዜ ይሆንላችሁ።